ሰላም ጤና ይስጥልኝ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን የክልሉ መንግስት በቅቤና ወረዳ የሚገኙ ጉራጌዎች ጥያቄ ዘላቂ ምላሽ እንዲያገኝ እንዲሰራ ተጠየቀም። በማዕከላዊ ክልል በቅቤና ወረዳ የሚገኙ ከፍተኛ ቁጥር የያዙ ጉራጌዎች ጥያቄ ዘላቂ ምላሽ እንዲያገኝ የክልሉ መንግስት ህጋዊ ኃላፊነቱ እንዲወጣም የወረዳው ነዋሪዎች ጠይቀዋል። በወረዳው አብላጫ ቁጥር የያዙት ጉራጌዎች ቢሆኑም ህገ መንግስታዊ መብታቸው እየተጠበቀ እንዳልሆነ በተደጋጋሚ ጊዜ ይገለጻል። ከቀበሌ እስከ ወረዳ የመንግስት መዋቅሮች ሁሉንም ጉራጌዎችን ያላካተቱ ከፍተኛ ቁጥር የያዘ ህዝብ ያገለለ ስለሆነም የክልሉ መንግስት ወርዶ ህገ መንግስቱን በሚፈቅደው መንገድ እንዲያዋቅር የወረዳው ነዋሪዎች ጠይቀዋል። በወረዳው ጉራጌዎች የሚገኙባቸውና አንድም ቀቤና የሌለባቸው ብዙ ቀበሌዎች ይገኛሉ። ነገር ግን ሁሉንም ቀበሌዎች የሚመሩት ጉራጌ ባልሆኑ ሰዎች ነው። ይህ ህገወጥ አሰራር እንዲስተካከል ጥያቄ ቢያቅርቡ ምላሽ እንዳላገኙ በመግለጽ እንዲህ አይነት ጥያቄ በሚያነሱ ዜጎች ላይ የወረዳው አመራሮች ጉዳት እያደረሱባቸው መሆኑን ነዋሪዎች ለጄኔን አስረድተዋል። ወረዳው ከመነሻው ጀምሮ በስህተት የተዋቀረና በወረዳው የሚገኙት አብላጫ ቁጥር ያላቸው ጉራጌዎች ቢሆኑም በተቃራኒ የወረዳው መዋቅር የተያዘው ጉራጌ ባልሆኑ ሰዎች ነው። በዚህ ህገወጥ መዋቅር ምክንያት እንደ ዜጋ ማግኘት ያለባቸውን ዘርፈ ብዙ አገልግሎት እንዳያገኙ በማድረግ አድሏዊና አግላይ በሆኑ አመራሮች ስራ እየተሰራብን ስለሆነም የክልሉ መንግስት ችግራችንን በማየት መፍትሄ ሊሰጠን ይገባል ብለዋል። ከዚህ በተጨማሪ በወረዳ የሚገኙ ጉራጌዎች ራሳቸውን ችለው በወረዳነት እንዲዋቀሩ ያቀረቡትን ህገ መንግስታዊ ጥያቄ እየተጓተተ መሆኑን አንስተዋል። ጉራጌዎች ራሳቸውን ችለው በወረዳነት ከተዋቀሩ እኛ ጥቂት ቁጥር ያለን ቀቤናዎች አደጋ ውስጥ እንወድቃለን በሚል የኛ ጥያቄ እንዳይሳካ የተለያዩ አካላትን በመያዝ በግልጽ እየሰሩ መሆኑን መረጃ እንዳላቸው ገልጸዋል። ስለሆነም ከዞን እስከ ክልል እና የፌዴሬሽን ምክር ቤት ድረስ የደረሰው የምስራቅ አበሽጌ ወረዳነት ጥያቄ እውን እንዲሆን ሁሉም ጉራጌዎች ከጎናቸው እንዲሆን ጠይቀዋል። ለረጅም ጊዜ ሲጓተት የነበረው የአጣጥ ሌራ የኮንክሪት አስፋልት መንገድ ግንባታ እየተፋጠነ መሆኑ ተገለጸ። የአጣጥ ሌራ የኮንክሪት አስፋልት መንገድ ግንባታ በ3 ዓመታት ለማጠናቀቅ ታስቦ በ2010 ዓ.ም የተጀመረ ቢሆንም በተቋራጩ የአቅም ውስንነትና ብልሹ አሰራር ሳቢያ መዘግየቱ ተጠቅሷል። ችግሩን በመገምገም ከተቋራጩ ጋር የነበረውን ውል በማቋረጥ ከሌላ ተቋራጭ ጋር ውል መግባቱንና አሁን ላይ በተሻለ ፍጥነትና ጥራት እየተገነባ መሆኑም ተገልጿል። በአሁኑ ወቅት ከ38 ኪሎ ሜትር በላይ የሚሆነው የመንገዱ ክፍል ሙሉ በሙሉ መጠናቀቁንም ተጠቁሟል። ከመንገዱ ጋር በተያያዘ ከሚገነቡት 10 ድልድዮች 8ቱ ግንባታቸው መጠናቀቁና ለመንገድ ግንባታው የተመደበው 5.1 ቢሊዮን ብር በጀት በፌዴራል መንግስቱ መሸፈኑም ተነግሯል። የመንገድ ፕሮጀክቱ በማዕከላዊ ኢትዮጵያ ክልል የጉራጌ ስልጤና የሀዲያ ዞኖችን ጨምሮ በርካታ አካባቢዎችን የሚያስተሳስር በመሆኑ ኢኮኖሚያዊና ማህበራዊ ጠቀሜታው የጎላ ነው ተብሎለታል። ኢትዮጵያ በህግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ ደረጃ ላይ መቀመጧን ተገለጸ። ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ 4 ሀገራትን ብቻ በመብለጥ 30ኛ ደረጃ አግኝታለች ተብሏል። ዓለም አቀፉ የፍትህ ፕሮጀክት ባወጣው ሪፖርት በተያዘው የአውሮፓውያኑ ዓመት ኢትዮጵያ የህግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ቀንሷል ብሏል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛ ደረጃ ነው ያገኘችው ይላል ሪፖርቱ። በሀገሪቱ ለ5 ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይም ሐሳብ በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛ ውጤት አስመዝግባለች ተብሏል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ ህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ፣ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል።
በ3 ወራት ውስጥ 13443 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውን አስታውቋል። ተቋሙ ይህንን የገለጸው የ2018 በጀት ዓመት እቅድና የመጀመሪያ ሩብ ዓመት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ተቋሙ የሳይበር ጥቃት የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያ ሩብ ዓመት የመከላከል አቅሙ 97.8 በመቶ መድረሱን ተናግሯል። ቋሚ ኮሚቴው ሪፖርቱ ካደመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑ ጠቁሞ ተቋሙ የመከላከል አቅሙ ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበትም አመላክቷል። በኦሮሚያ ክልል አርሲ ዞን 2 ወረዳዎች በታጣቂዎች ከተገደሉ ዜጎች መካከል 5ቱ የአንድ ቤተሰብ አባላት እንደሆኑና ከዚህ ቀደም በጀጁ ወረዳ በታጣቂዎች የታገቱ ሰዎች እንዳልተመለሱ የዞኑ ሀገረ ስብከት አስታወቀ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የኦሮሚያ ክልል አርሲ ዞን ሀገረ ስብከት በሰሞንኛ ጥቃት መርቲና ጉና ወይም አባ ጀማ በተሰኙት 2 ወረዳዎች ላይ የሟቾች ቀብር መፈጸሙን ገልጿል። ጥቃቱ የተፈጸመው ጥቅምት 13 እኩለ ሌሊት መሆኑን ገልጾ ከተቀበሩት ውስጥ ከአንድ ቤት 5 ሰዎች ተገድለዋል፣ ሚስትና 2 ልጆች ጨምሮ ተብሏል። አካባቢው እንደ ጀጁ ሽርካ ስጋት ያለበት ቀጠና አልነበረም። ከዚህ በፊት 6 ሰዎች ላይ ሙከራ ተደርጎ የነበረ ሲሆን ከጀጁ ወረዳ ታግተው የተወሰዱ ዜጎች መኖራቸው የተገለጸ ሲሆን የታገቱት አልተለቀቁም፣ ከነርሱ ውጪ ነው ይሄ የሰሞነኛው ጥቃት ተብሏል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበረውን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ